ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸውን መራርጠን እንደገና ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ተጀመረ። ደረጀ ይልማ ነኝ። ኢትዮጵያ የባህር በር በማግኘት ህጋዊ መብቷ ላይ የግብጽ ስምምነት የሚያሳድረው ተጽዕኖ የለም የተባለው ባሳለፍነው ሳምንት ነበር። ኢትዮጵያ በህጋዊ መንገድ የኢኮኖሚ የህግና የታሪክ ማስረጃዎቿን በማንሳት የባህር በር ጥያቄዋን ታሳካለች ሲሉ ከኢሳት ልዩ ዝግጅት ጋር ቆይታ ያደረጉት የህግና ፖለቲካ ሳይንስ ተመራማሪ ገልጸዋል። ሰላማዊት ሙሉጌታ ተጨማሪ አላት። ኢትዮጵያ በአሁኑ ወቅት የባህር በር የሌላት ሀገር ብትሆንም የውጭ ንግዷንና የኢኮኖሚ እንቅስቃሴዋን በአብዛኛው በቀይ ባህር መስመር ታካሂዳለች። በመሆኑም በቀይ ባህርና በአካባቢው የሚከሰቱ ፖለቲካዊና የጸጥታ ችግሮች በኢትዮጵያ ኢኮኖሚ፣ ብሔራዊ ደህንነትና የንግድ ፍላጎት ላይ ቀጥተኛ ተጽዕኖ እንዳላቸው በተደጋጋሚ ይገለጻል። በጉዳዩ ላይ ከኢሳት ልዩ ዝግጅት ጋር ቆይታ ያደረጉት የህግና የፖለቲካ ሳይንስ ተመራማሪ ሁሴን መሐመድ ስለ ኢትዮጵያ የባህር በር ጥያቄ ሲገልጹ የግብጽና የሱዳን ስምምነት በኢትዮጵያ የባህር በር ጥያቄ መብት ላይ የሚያመጣው አሉታዊ ተጽዕኖ እንደሌለ ይገልጻሉ። ለዚህ ነው የ1959ን የግብጽና ሱዳንን የአባይ ውሃ ክፍፍል ኢትዮጵያ እኔ አያገባኝም፣ አልተዋዋልኩበትም፣ አልተስማማውበትም፣ ራሳችሁ ናችሁ 3% ለንተና 90 ምናምን ለንተና ያላችሁት፣ እኔ ባልፈረምኩት ሁሉ አልገደድም፣ አያገባኝም የሚለው አቋሟ አሁንም እዚህ ጋር እኔ እናንተ አክሰስ አይደረግም ይደረጋል ብትሉም አይደረግም ብትሉም በተዋዋዮቹ ላይ ነው እንጂ የሚጸናው በእኔ ላይ አፕላይ አይሆንም። እኔ በቻልኩት በጣርኩት ውጤት ባገኘሁበት ቀን ቀይ ባህርን አገኘዋል። የነሱ መዋዋል ከፖለቲካ ጩኸት ያለፈ በኢትዮጵያ መብት ላይ የሚያመጣው ምንም ለውጥ የለም። ምናልባት አጋርነት በሚል የሚሊቴሪ ደጋፎችን እንሰጣጣለን ብለው አንዱ ሲነካ አንዱ የሚል ስምምነት ውስጥ ገብተው በኋላ ላይ አንዳንድ እንቅስቃሴዎችን እስካላደረጉ የነሱ መስማማት በኢትዮጵያ የባህር በር ጥያቄ ላይ ምንም የሚያመጣው ነገር ከቀጠናው ሰላምና ጸጥታ ሁኔታ አንጻር የሚፈለገውን የባህር በር ፍላጎት እንዴት ማሳካት ይቻላል በሚል ለቀረበው ጥያቄ ተመራማሪው መንግስት በያዘው አቅጣጫ መሰረት የኢኮኖሚ የህግና የታሪክ ጥያቄዎችን በማንሳት ማሳካት ይቻላል ብለዋል። ንግግር፣ በስምምነት፣ በድርድር የህግ፣ የታሪክ፣ የኢኮኖሚ ጥያቄዎች ተነስተው ገፍቶ ከሄደ የሽግግር መንግስት የአንድን አገር ግንጠላ ሊፈርም ሊቀበል የሚችል አይደለም። እስከዛ ድረስ ይሄዳል። ገፍቶ ከሄደ የኤርትራን እውቅና ራሱ ተጠየቁስ መክተት ነው። እነሱ ብዙ አይነት አውዶች አሉት።
እጅግ የሚያስኬዱ ተቀባይነት የሚኖራቸው በዓለም አቀፍ ሕግ ውስጥ ጥሩ አይነት ልምዶች ደግሞ የተካሄዱበት ነው። ስለዚህ ኢትዮጵያ በዚህ አይነት ትርምስ ውስጥ አልፋ ታሳካዋለች፣ ምንም ጥርጥር የለው። ምንም ጥርጥር። በዚህ ወቅት ዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር ያስፈልጋታል የሚል እሳቤ ላይ መሆኑ በጎ የሚባል እንደሆነ ተመልክተዋል። የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ፖሊሲዎችና ውሳኔዎች የህዝብ ይሁንታን እንዲያገኙ ከትግራይና ከአፋር ክልል ጋር እንደሚሰራ ያስታወቀው ባሳለፍነው ሳምንት ነበረ። ህብረቱ የትግራይንና የአፋርን ክልል ህዝብ ለህዝብ ግንኙነት የሚያጠናክር ፕሮጀክት ያስጀመረ ሲሆን በዚህም በሰብአዊ መብት በዲሞክራሲና በሰላም ጉዳይ ላይ የሚሰሩ ተቋማት እንደሚሳተፉበት ገልጿል። መሳይ ገዛኸኝ የኢትዮጵያ ሰብአዊ መብቶች ድርጅት ህብረት በትግራይና በአፋር ክልሎች በሰብአዊ መብትና በዲሞክራሲ ግንባታ ላይ ትኩረት አድርገው የሚሰሩ 50 የሲቪል ማህበረሰብ ድርጅቶች የሚሳተፉበት የህዝብ ለህዝብ ግንኙነት የሚያጠናክር ፕሮጀክት አስጀምሯል። ፕሮጀክቱ በሰብአዊ መብትና በዲሞክራሲ ግንባታ ላይ የተሰማሩ የሲቪል ማህበረሰብ ድርጅቶችን ያሳተፈ ነው ተብሏል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየው ትግራይና አፋር ክልል ለፕሮጀክቱ የተመረጡት የፍላጎት ዳሰሳ በማከናወን መሆኑን በመግለጽ በፕሮጀክቱ የሚሰሩ ዋና ዋና ጉዳዮችን እንደሚከተለው አብራርተዋል። አንደኛው የሰብአዊ መብት ተኮር አሰራር ተቋማት በተከታታይነት ባለው መልኩ የሚሰሯቸውን ስራዎች በአጠቃላይ ሆሊስቲክ በሆነ መልኩ ሲገመግሙ ሲሰሩም ሆነ ሲፈጽሙ መብትን ያማከሉ መሆናቸውን ማረጋገጥ አለባቸው። ሰው በዚህ ጉዳይ ላይ ለነዚህ የመንግስት ተቋማት ስልጠናዎች ይሰጣሉ። ማናቸውም የውሳኔ አሰጣጥ ሂደት ሲደረግ አካታች መሆኑን አሳታፊ መሆኑን የህዝብ ይሁንታን ያገኘና የህዝብ ቅቡልነት ያለው እንደሆነ ደግሞ የህዝብ በሂደቱ ውስጥ አውቆትም ተሳትፎ ኮንሰርኖችም ካሉ ወይም ደግሞ ጦሩም ከሆነ በዚያው ልክ ግብአት ተሰብስቦበት የሚወጣ መሆን መቻል አለበት። መሳተፍ አለባቸው ዜጎች። ከዛ ሲቪል ሶሳይቲዎቹ የትኛው ጉዳይ ላይ ነው በዚህ ዓመት ማተኮር ያለብን? የክልሉ ዋና ዋና ጉዳዮች የሚባሉት ከሰብአዊ መብት ከዲሞክራሲና ከሰላም ጉዳዮች አንጻር ሊሆን ይችላል ወይም ደግሞ ክልሉ እንደ ክልል ፕራዮሪታይዝ አድርጎ ከያዘው ጉዳይ አንጻር ሊሆን ይችላል። አቶ መስዑድ ከተግባራቱ ባሻገር ፕሮጀክቱ የህዝብ ለህዝብ ግንኙነትን እንዴት እንደሚያጠናክር ሲገልጹ እንዲህ ብለዋል። የካፓሲቲ ቢልዲንግ እና የሚፈልጓቸውን ጉዳዮች ከለዩ በኋላ የመንግስቶቹም ተቋማት የሲቪል ሶሳይቲዎቹም የተወሰነ ጊዜ ሲደርስ እየተገናኙ ሲቪል ሶሳይቲና የመንግስት ተቋማት በጋራ እየተወያዩ የጋራ አክሽን ፕላን እያወጡ ክትትል እያደረጉ ይሄዳሉ። በየአመቱ መጨረሻ ላይ ከትግራይ ክልል ወደ አፋር ክልል ከአፋር ክልል ደግሞ ወደ ትግራይ ክልል የመንግስት ተቋማትም ተወካዮች የሲቪል ማህበራት ተቋማትም ተወካዮች በመንቀሳቀስ ሄደው ልምድ የሚለዋወጡበት ኤክስፔሪንሶቻቸውን ሼር የሚያደርጉበት በዋናነት እንግዲህ ይህንን ስናደርግ ተቋም ለተቋም ሲቪል ማህበር ለሲቪል ማህበር የመንግስት ተቋማት ለመንግስት ተቋማት ሲደረግ ህዝብ ለህዝብ ያለውን ግንኙነት በዛው ልክ ከፍ ያደርገዋል። በፕሮጀክቱ የሚሳተፉ ባለድርሻ አካላት በርካታ እንደሆኑ ያስታወቁት ዳይሬክተሩ እቅዱ የሰብአዊ መብት ለማስጠበቅ ሚናውን ይወጣል ብለው እንደሚያምኑ ገልጸዋል። ያለን ሪሶርስ የተወሰነ ከመሆኑ አንጻር ሁለቱ ክልሎች ላይ ትኩረት አድርገን እንሰራለን በሚል ትግራይ ላይና አፋር ላይ ወደ ከትግራይ ክልል 30 የሚሆኑ ሲቪል ማህበራት በአፋር ክልል ደግሞ 20 የሚሆኑ ሲቪል ማህበራት የሚሳተፉበት ከሁለቱም ክልል ደግሞ 12 የመንግስት ተቋማት ይሄ የክልል ምክር ቤትን የፕሬዝዳንት ጽህፈት ቤትን የፍትህ ቢሮን የማረሚያ ቤትን የፍርድ ቤቶችንም ጨምሮ በአጠቃላይ በሰብአዊ መብት በዲሞክራሲ ላይና በሰላም ጉዳይ ላይ አግባብነት ያላቸው ምንላቸውን በህግ ማውጣትም በህግ ማስፈጸምም እንደዚሁም በህግ መተርጎም ሂደት ደግሞ ሚና ያላቸውን ሶስቱንም የመንግስት አካላት የሚባሉትን በማሰባሰብ 12 ተቋማት ያሉበት በአጠቃላይ 12 24 እንደገና ደግሞ 30 እና 20 50 አጠቃላይ እንግዲህ ወደ 74 ተቋማትን ታርጌት ያደረገ ስራ ነው። የሲቪል ማህበረሰብ ድርጅቶች ዜጎች መብታቸውን አውቀው ስለሚጠይቁበት ሁኔታ ትኩረት አድርገው ይሰራሉ ተብሎ ይጠበቃል። ትብብር ለኢትዮጵያ አንድነት በምርጫው ያሸነፉ ተወዳዳሪዎቹ ወደ ምክር ቤት አይገቡም በሚለው አቋሙ መጽናቱን ያስታወቀው በዚሁ ባሳለፍነው ሳምንት ነበረ። በተያያዘም ፓርቲው ወደ ምክር ቤት ከመግባት ይልቅ መንግስትን ወደ ድርድር ለማምጣት እየሰራ መሆኑን ገልጿል። ገነት ዘዘው ተጨማሪ አላት።
በ5 ፓርቲዎች ጥምረት የተዋቀረውና በ7ኛው ጠቅላላ ሀገራዊ ምርጫ የተሳተፈው ትብብር ለኢትዮጵያ አንድነት ከሳምንታት በፊት እጩዎቹ ቢያሸንፉም ወደ ሕዝብ ተወካዮች ምክር ቤት አይገቡም ማለቱ ይታወሳል። ምርጫ ቦርድ የምርጫውን ውጤት ይፋ ባደረገበት ወቅት የተወሰኑ ተወዳዳሪዎቹ የክልልና የፌዴራል ምክር ቤት መቀመጫ አሸንፈዋል። ፓርቲው ግን እስካሁን አባላቱ ወደ ምክር ቤት አይገቡም በሚሉ አቋሙ መጽናቱን አስታውቋል። ኢሳት ነጻ የህዝብ ሚዲያ በጉዳዩ ላይ የፓርቲው ኃላፊዎችን አነጋግሯል። የፓርቲው የህዝብ ግንኙነት ኃላፊ ጌትነት ወርቁ በምላሻቸው መንግስት ወደ ድርድር እስኪመጣ ድረስ ለውጤቱም ሆነ ለአሸናፊው ፓርቲ እውቅና አንሰጥም ብለዋል። ለውጤቱም ለመንግስትም እውቅና አንሰጥም። ከመሳሪያ በመለስ ትግል ነው ለውጥ የሚመጣው። እውቅና አለመስጠት ብቻ ሳይሆን ሀገራትም እውቅና እንዳይሰጡት እየወተወትን ነው። በየኤምባሲው ወደ ድርድር እስከሚመጣ ድረስ ከምርጫ መለስ ብሎ እንደው አሸንፊያለሁ ካለ እንኳን እንደው ካለ እንኳን መንግስት አሁን ሸብረክ ብሎ ወደ መነጋገር ከሄደ ታስፋይን እነሱን ሀሳቦች እንደገና እንቃኛቸዋለን እና ቀኝታችን እሱ ነው። ገባ ወጣ ስራ እንዳይመስልሽ ሲሪየስ ነው ያዙ። በመግለጫም አውጥተናል። ያወጣነውን መግለጫ በእንግሊዝኛ ተርጉመን ለሁሉም ኤምባሲዎች አዳርሰናል። በየኤምባሲው እየሄድን እየወተወትን ነው እና አውሮፓ ህብረትን ባልታዘባችሁት ምርጫ በሰላም ተጠናቀቀ ብላችሁ ታረጋላችሁ ብለን ሪግሬት እስከሚያደርጉ ድረስ ሞግተናል። ብናሸንፍም ምክር ቤት አንገባም ማለት የመረጣችሁትን ህዝብ ድምፅ ዋጋ ማሳጣት አይሆንም ወይ በሚል ለቀረበላቸው ጥያቄም ኃላፊው ተከታዩን ብለዋል። እኛ ለህዝቡ እያልን ያለ ነው ለመረጠንም ላልመረጠንም አሁን እየደረሰ ያለውን ህዝብ ላይ እየደረሰ ያለውን ግፍ ለመቅረፍ ያገኘናት 1 ወንበር 2 ወንበር ሳይሆን የሚያዋጣው ከዛ ከፍ ያለው ንግግር ነው። በሀገር ዕጣ ፈንታ ላይ ሁኔታ ላይ ቁጭ ብሎ መደራደር ነው የሚያዋጣው። ስለዚህ ቀብጫ ሲዘን አንተን ባዶ ሜዳ ላይ እንጣልህ እያልነው ሳይሆን የአንተን ድምፅ ተጠቅመን የሰጠህንም ያልሰጠህንም ድምፅ ተጠቅመን መንግስትን ወደ ድርድር ሸብረክ እንዲል እየገፋን ነው እያልን ነው። አይ የለም በዚህማ እንዴት ይሆናል? እኔ ወጥቶ የመግባት ዋስትናዬ ይቅርብኝ፣ ያንተ ፓርላማ መግባት ነው የሚያስፈልገኝ የሚል ካለ ደግሞ እሱ ጋር እንነጋገራለን ነው። የመረጠን ሰው አለማክበር ወይም ደግሞ ከዲሞክራሲ መርህ ማፈንገጥ ሳይሆን ከፍ ያለ ነው። ከዛ ሌላ ጉዳይ ያለን በሰላም ወጥተህ እንድትገባ መንግስት እየሰራሁልህ ያለሁት እያልኩ ነው እንጂ የመረጥከውን ድምፅ አጥፍብሃለሁ እያልኩት አይደለም። የመረጠንን አይደለም ሌላውንም ሰው ልብ ገዝተን ለጠንካራ ሰላማዊ ትግል እየተንደረደርን ነው። ትብብሩ ለምርጫው አሸናፊ እውቅና አልሰጥም፣ አባላቱ ምክር ቤት አይገቡም ለማለቱ ያስቀመጣቸው ምክንያቶች ምንድናቸው ሲል ኢሳት ጥያቄ አቅርቧል። አቶ ጌትነትም እንዲህ በማለት ያስረዳሉ። የሰላም እጦት ባለበት መንግስት እዚህም እዚያም የወጥቶ የመግባት ዋስትናም ባላስከበረበት በፍርሃት ውስጥ ባለ ማህበረሰብ ምርጫ ቢደረግ የሚጠቅመው ስርዓትን እንጂ የተቃዋሚውን ፖለቲካ ጎራ አይደለም የሚል በጣም በተደጋጋሚ ተናግረናል። ስለዚህ ጉዳያችን እነዚህ ላይ ነው የሚያርፈው። ዋን ጦርነት መቆም፣ ወደ ድርድር መሄድ፣ ሁለተኛ የፖለቲካ እስረኞች መፈታት፣ ሶስተኛ የፖለቲካ ምህዳር መስፋት፣ ጋዜጠኝነትን የነካ በድፍረት የተናገረ መዳረሻው እስር ቤት ተብሎ የተጻፈ እስኪመስል ድረስ የኛ ሀገር ዕጣ ፈንታ እንደዛ ሆኗል። ይሄ መስተካከል አለበት። ሀገሬን እጠቅማለሁ፣ በተቃውሞ ፖለቲካ ቆሜ ሀገሬን እጠቅማለሁ ካለ ሰው የበለጠ ጥበቃ የበለጠ ክብካቤ ነው ሊደረግለት የሚገባው። እሱ ላይ ነው ትኩረታችን። የሀገር ቀጣይነት ላይ ቁጭ ብለን መነጋገር እንፈልጋለን። ይሄ ደግሞ ድርድር ነው፣ ምክክር አይደለም። ከዚህ አንጻር ነው ምንቃኘው። ሰው የኛ ፍላጎት ይሄ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት 6 የትብብሩ ተወዳዳሪዎች የክልል 2 ደግሞ የህዝብ ተወካዮች ምክር ቤት ወንበር ማግኘታቸውን ማሳወቁ ይታወሳል። መንግስት የኦዲት ግድፈት በተገኘባቸው ተቋማት ላይ እርምጃ ሊወስድ ይገባል የተባለውም በዚሁ ባሳለፍነው ሳምንት ነበረ። በተያያዘ ተቋማቱ ግልጽነትና ተጠያቂነት ያለበት አሰራር ሊከተሉ ይገባል ሲሉ የህግ ባለሙያዎች ገልጸዋል። መሰረት ባዩ ተጨማሪ አላት። የፌዴራል ዋና ኦዲተር መስሪያ ቤት በ2017 በጀት ዓመት በ138 መስሪያ ቤቶችና በ18 ቅርንጫፍ ጽህፈት ቤቶች ከ16 ቢሊዮን ብር በላይ ውዝፍ ተሰብሳቢ ሂሳብ መገኘቱን ለህዝብ ተወካዮች ምክር ቤት ባቀረበው የፌዴራል መንግስት መስሪያ ቤቶች የ2017 በጀት ዓመት የፋይናንስ ህጋዊነትና የክዋኔ ኦዲት ሪፖርት አስታውቋል። ኢሳት የዋና ኦዲተርን ሪፖርት መነሻ በማድረግ አስተያየት እንዲሰጡበት የህግ ባለሙያዎችን አነጋግሯል። የህግ ባለሙያው ነብዩ ምክሩ በሰጡት አስተያየትና ምላሽ እንደገለጹት በተቋማ
በተቋማቱ በኩል ጉድለት ተገኝቷል ማለት ተመዝብሯል ማለት እንዳልሆነ ጠቅሰው ሰነድ ዘግይቶባቸው ወይንም በሌሎች ምክንያቶች ገንዘቡ ታግዶባቸው ሊሆን እንደሚችል ተናግረዋል። ይሁን እንጂ በዚህም ቢሆን ተቋማቱ ማስረጃ ካላቀረቡ ጉዳዩ በሕግ ሊታይና ተጠያቂ ሊደረጉ እንደሚገባ ገልጸዋል። የኦዲት ግኝት የተገኘበትን ተቋም የሚመሩ ኃላፊዎችም ገንዘቡን ለግል ጥቅማቸው ባያውሉትም እንኳን ስራውን ያስኬዱበት አግባብ ሕግ የተከተለ ባለመሆኑ እነርሱንም መጠየቅ እንደሚገባ ገልጸው ተቋማት ግን ግልጽ አሰራር ሊከተሉ ይገባል ብለዋል። ይህንን በልዩነት የተያዘበትን ተቋም የሚመሩ የስራ ኃላፊዎች ኃላፊነት ይኖርባቸዋል። እንግዲህ ኃላፊነቶቻቸው ምንድነው? አንደኛ አስተዳደራዊ ኃላፊነት ነው። ይሄ ምንድነው? ይህንን ተሰብሳቢ ኦዲት ሪፖርቱ መነሻ በማድረግ የኦዲት ባለስልጣኑ በሚያቀርበው መረጃ መሰረት ተጠያቂ ይሆናሉ። በአስተዳደር ተገምግመው ስራ ኃላፊነታቸው እንዲነሱ ሊደረጉ ይችላሉ። ከመጨረሻው የመንግስት ዕዳ ወይም መንግስት ይህንን ነገር ስረዛ አድርጎበት ወይም ቀሪ አድርጎት እስከሚያልፍ ድረስ ተንጠልጥሎ ነው ከአመት ወደ አመት የሚሻገረው። ስለዚህ እነዚህ ኃላፊዎች ይህንን ባላንስ ማስተካከል እስካልቻሉ ጊዜ ድረስ በአስተዳደራዊ ተጠያቂነት ይኖርባቸው ይገባል። ይሄ የመንግስትን ስራ በማይገባ አኳኋን መምራት በወንጀል ህጋችን በግልጽ የተደረገ ነው። በጸረ ሙስና አዋጅ በግልጽ የመንግስትን ስራ በግልጸኝነት በተጠያቂነት መንፈስ አለመስራት የሙስና ወንጀል ነው ብሎ ይደነግጋል። ገንዘቡን እንኳን ለግል ጥቅሙ ባያውልም ስራውን የመራበት አኳኋን ህጋዊና ተገቢ ካልሆነ በሙስና በወንጀል ተጠያቂነት ሊኖርበት ይችላል። አስተዳደሩ በተጨማሪ ሶስተኛ ደግሞ የፍትሐ ብሔር ተጠያቂነት ነው። ደግሞ ይሄ ገንዘብ እስካልተመለሰ ጊዜ ድረስ የስራ ኃላፊዎቹ ባፈሯቸው ንብረቶቻቸው ላይ ፍትሐ ብሔርም ተከሰው ሊቀጡ ይችላሉ። ሌላኛው የህግ ባለሙያ አያሌው ቢታኔ በበኩላቸው የኦዲቱ ግኝት ስልጣንን ያላግባብ በመጠቀም የደረሰ ጥፋት መሆኑ ከተረጋገጠ ተጠያቂነትን ማስፈንና የተመዘበረውን ገንዘብ ማስመለስ እንደሚገባ ገልጸዋል። ውዝፍ ተሰብሳቢ ሂሳብ በወቅቱ አለመወራደር ለመንግስት ገንዘብ መባከን በር የሚከፍት በመሆኑ በቀጣይ ይህን መሰል ተግባር እንዳይፈጸም በአጥፊዎች ላይ አስተማሪ እርምጃ ሊወሰድ ይገባል ብለዋል። የኦዲት ግኝቱ በተለይም ሆን ብሎ የተደረገን የማጭበርበር የስልጣንና አግባብ መገልገልን ከባድ የቸልተኝነት ወንጀልን የሚያሳይ ከሆነ አመራሮቹ ወይም ደግሞ ባለሙያዎቹ በግል በወንጀል የመጠየቅ ኃላፊነት አለባቸው ማለት ነው። ይህ ምንም ከዚህ ነገር የሚያመልጡበት መንገድ የለም። ሁለተኛ ለደረሰው ኪሳራ የህዝብ ገንዘብ የፍትሐ ብሔር ወይም የካሳ ተጠያቂነትን ማስፈን መቻል አለበት። የጠፋውን ገንዘብ የማስመለስ ስራ በጣም መሰራት መቻል አለበት። የአስተዳደርና የዲሲፕሊን እርምጃ ነው። በቦታው ላይ ያለው ሰውዬ ግልጽ የሆነ ጥፋት አጥፍቶ መሆኑ እስከተረጋገጠ ድረስ በዚህ የስራ መደብ ላይ እሱን ማጥፋት አግባብነት የለውም በምንም አይነት ነገር ማለት ነው። ስለዚህ ከስራም ማባረርም ሊሆን ይችላል። ከዚያም ደግሞ ዲሞሽን ብቻም ሳይሆን ሙሉ በሙሉ እንደዚህ አይነት ስራዎች ላይ ኃላፊ አድርጎ ተጠያቂነትን የማስፈን ስራዎች መሰራት አለባቸው። የመንግስት ተቋማት የሂሳብ መርሆችን በመከተል መስራትና የተሰጣቸውን የመፍትሄ ሀሳብ መተግበር እንዳለባቸው ተመልክቷል። ሰላም ለኢትዮጵያ ጥምረት ፓርቲ በምርጫው ያገኘው ውጤት የጠበቀውን ያህል እንዳልሆነ የገለጸው ባሳለፍነው ሳምንት ነበረ። በተያያዘም በአማራ ክልል በአዊ ዞን በ98 የምርጫ ክልሎች የተፈጠረውን ችግር ለምርጫ ቦርድ ባሳውቅም ተገቢውን ምላሽ አላገኘሁም ብሏል። ገነት ዘዘው ተጨማሪ ይዛለች። በ8 ፓርቲዎች የተዋቀረውና በሰባተኛው ጠቅላላ ሀገራዊ ምርጫ የተሳተፈው ሰላም ለኢትዮጵያ ጥምረት ፓርቲ ከቅድመ ምርጫ እስከ ድህረ ምርጫ በመንግስት መዋቅር እንግልት እንደደረሰበት አስታውቋል። ይህን መነሻ በማድረግ ኢሳት የሰላም ለኢትዮጵያ ጥምረት ፓርቲን ኃላፊዎች አነጋግሯል። የፓርቲው ምክትል ፕሬዚዳንት ዶክተር አዲሱ መኮንን በሰጡት ምላሽ በምርጫው ዕለት የቋሚ ታዛቢዎችን ባጅ መከልከልን ጨምሮ እንግልት እንደደረሰባቸው ተናግረዋል። ጥምረቱ አንድ የህዝብ ተወካዮች ምክር ቤት መቀመጫ ወንበር ብቻ ማግኘቱን ጠቅሰው ይህም ጥምረቱ ከነበረው ፉክክር አንጻር ውጤቱ እንዳሳዘነው ገልጸዋል። ሰዎች ወደ ፓርላማም ይገባሉ፣ ወደ በየክልሉ የክልል ምክር ቤት ይገባሉ ብለን ተስፋ አድርገን ነበረ። ባጅ እንግዲህ ኢትዮጵያ ብሔራዊ ምርጫ ቦርድ ለክልሎች ባጅ ይሰጣል። ክልሎች ደግሞ ለምርጫ ክልል ጽሕፈት ቤቶች ባጅ ይሄ የታዛቢዎች የቋሚ ታዛቢዎችን ባጅ ይሰጣል። አዊ ዞን ላይ ግን የቋሚ ታዛቢዎች ባጅ እንዲከለከል ነው የተደረገው፣ እንዳይሰጥ ተደረገ። ምርጫ ክልል ኮፒ አድርጎ ዝም ብሎ ያልሆነ ማህተም አድርጎ የሆነ ወረቀት ሰጠን። ያንን ደግሞ ይዘው ወደ የምርጫ ጣቢያዎች ሲሄዱ ደግሞ ምርጫ አስፈጻሚዎችን ገዢው ፓርቲም ፎርጅድ ነው ባጁ ብሎ ታዛቢዎቻችንን አላስገባለ። ታዛቢዎቻችን በታጣቂዎችና በገዢው ፓርቲዎች በየምርጫ ጣቢያው በሚሄዱበት ጊዜ ታገቱ፣ ማስፈራሪያ ደረሰባቸው እንዳይታዝቡ። በደቡብም ተመሳሳይ ያው ባጅን ቢሰጡ ታዛቢዎችን ማዋከብ 68 ምርጫ ጣቢያዎች ሙሉ በሙሉ ምርጫ ጣቢያ እንኳን የሌላቸው ያልተከፈተባቸው ታዛቢዎቻችን
እንዳይንቀሳቀሱ የተደረገበት ከሂደቱ እስከ ዕለቱ ድረስ ከፍተኛ ችግር ያለበት ነው። በዛ አይነት እንግዲህ ጥምረታችን የሚፈልገውን ድምፅ ማግኘት አልቻለም። የተገኘ ነው የሚባለው በጣም ትንሽ ወንበር ነው። በክልል ምክር ቤቶች ላይ ከነበረብን ዝግጅት፣ ከነበረብን ጠንካራ ፉክክር፣ ከነበረብን አማራጭ ሀሳብ ከልፋት አንጻር ጥምረት የሚፈልገውን ውጤት አላገኘም። ጥምረቱ በአማራ ክልል በአዊ ዞን በ98 የምርጫ ክልሎች የተፈጠሩትን ችግሮች ለምርጫ ቦርድ ባሳውቅም ተገቢውን ምላሽ አላገኘሁም ብሏል። የገጠሙ ችግሮችን 68 ቶታሊ ምርጫ ማይካሄድባቸው በጽንፈኛው እጅ ይገኙ 30ዎች ደግሞ ሰድ የተፈጸመባቸው ብሎ 98 ምርጫ ቅሬታዎችን ለቦርዱ አስገባ። አጣሪ ጉባኤ የሚባል የተቋቋመ ኃይል ነበረና ምስክሮችን እንድናሰማ ሰኔ 7 እና 13 ተደረገ። ሰኔ 7 ቀጥታ በስልክ አገር ቤት ያሉትን ምስክሮቻችንን ለመስማት ሞከረ። ሰኔ 7 በተደረገው ላይ ለሳምፕል ነው የምፈልገው ብሎ ሙሉ በሙሉ የፈለግናቸውንም እንትን አላደረገምና አልተቀበለም ነበረ። እንደገና ተጨማሪ ማስተማር ትችላላችሁ ብሎ በ13 እንደገና አሁንም ሰማን። ሌሎች ላይ እንደዚህ ውድቅ ነው የተደረገው። በቃ ውድቅ ነው ነው የሚሉ አንደኛ ምስክሮችን ሲቀበሉ በጣም ሰክ ነው፣ የህዝብ ጉዳይ ነው፣ የአገር ጉዳይ ነው፣ የተለፋበት ነው ተብሎ ተረጋግተው አይደለም የተቀበሉ፣ ዝም ብሎ የይስሙላ ነው ሲቀበሉ የነበሩትና በዛ አይነት ውድቅ አደረጉብን። እያንዳንዱ የሚደርሰንን በደል ባይዘው እኛ ለቦርዱ እናሳውቃለን። ግን ምላሹ ተሰጥቶ ማስተካከያ የተደረገበት ተገቢ የሆነ ለቅሬታው ምላሽ የተሰጠበት ነገር ግን የለም። መደገም አይገባም። አጣሪ ጉባኤ የተባለው ደግሞ ያው ያቀረብናቸው መረጃዎች በጣም በዶክመንት የተደረጉ ናቸው። በጣም ታማኝ ናቸው። ምስክሮቻችንም ለፍተን ከቦታው ነው የመሰከሩት። ኢሳት ጥምረቱ ላነሳው ቅሬታ ምላሽ ለማግኘት የኢትዮጵያ ብሔራዊ ምርጫ ቦርድን ለማነጋገር ያደረገው ጥረት አልተሳካም። ውድ ተመልካቾች ኢሳት ሳምንታዊ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የኒጀር ወታደራዊ መንግስት ከዓለም አቀፉ የወንጀለኞች ፍርድ ቤት አባልነት ለመልቀቅ የውሳኔ ሰነድ ማስረከቡ የታወቀው በዚሁ ሳምንት ነበረ። በኒዘርላንድስ የሚገኘው ዓለም አቀፉ የወንጀለኞች ፍርድ ቤትም የቀረበለትን ይፋዊ የመልቀቂያ ጥያቄ መቀበሉን ባወጣው መግለጫው አረጋግጧል። ዮሐንስ ተስፋ በሄግ ኔዘርላንድስ የሚገኘው ዓለም አቀፍ ፍርድ ቤት ትላንት ማክሰኞ ባወጣው መግለጫ ከኒጀር ወታደራዊ መንግስት የቀረበለትን ይፋዊ ከአባልነት የመውጫ ጥያቄ ሰነድ ኢንስትሩመንት ኦፍ ዊዝድሮዋል መቀበሉን አረጋግጧል። ይህ እርምጃ ኒጀር ከአጎራባቾቿ ማሊና ቡርኪና ፋሶ ጋር በመሆን ከአባልነት ለመውጣት ማቀዷን ካስታወቀች ከ9 ወራት በኋላ የተወሰደ ይፋዊ እርምጃ መሆኑም ተነግሯል። በጀኔራል አብዱራህማን ቲያኒ የሚመራው የኒጀር ወታደራዊ አስተዳደር ፍርድ ቤቱን በይፋ የለቀቀበትን ደብዳቤ ለተባበሩት መንግስታት ድርጅት ጭምር ማስገባቱም ተሰምቷል። ሶስቱ የሳህል ቀጠና ሀገራት ማለትም ኒጀር፣ ማሊና ቡርኪና ፋሶ ከአውሮፓውያኑ 2020 እስከ 2023 ባሉት ዓመታት ውስጥ በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው። ሀገራቱ ባለፈው ዓመት መስከረም ወር ላይ በጋራ በሰጡት መግለጫ ዓለም አቀፉ የወንጀለኞች ፍርድ ቤት በኢምፔሪያሊስቶች እጅ ያለ የኒዮ ኮሎኒያል ወይም የአዲሱ ቅኝ ግዛት ጭቆና መሳሪያ ነው ሲሉ መክሰሳቸውም ይታወሳል። በተጨማሪም ፍርድ ቤቱ በሀያላን ሀገራት የሚፈጸሙትን ወንጀሎች ወደ ጎን በመተው በአፍሪካ ሀገራት ላይ ብቻ ያነጣጠረ አድሏዊ ፍርድ ያሰፍናል የሚል ጠንካራ ትችትን ሰንዝረዋል። የሮምን ስምምነት ድንጋጌዎች መሰረት በማድረግ የአንድ ሀገር ከአባልነት የመውጣት ጥያቄ ይፋዊ ማሳወቂያ ከደረሰ ከ1 ዓመት በኋላ ነው የሚጸናው። በዚህም መሰረት የኒጀር የመውጫ ጥያቄ ሙሉ በሙሉ ህጋዊ ሆኖ የሚተገበረው እንደ አውሮፓውያኑ እስከ ሰኔ 18 ቀን 2027 ድረስ ባለው የጊዜ ገደብ ውስጥ መሆኑን ፍርድ ቤቱ አስታውቋል። እስከዚያው የ1 ዓመት የሽግግር ጊዜ ድረስ ግን ኒጀር በፈረመችው ስምምነት መሰረት ለፍርድ ቤቱ ያለባትን ማንኛውንም አይነት ህጋዊ ግዴታዎች የማክበርና የመተባበር ኃላፊነት እንዳለበት ተገልጿል። ሆኖም ፍርድ ቤቱ በሰጠው መግለጫ ላይ ከማሊ ወይም ከቡርኪና ፋሶ እስካሁን የደረሰው ተመሳሳይ ጥያቄ ወይም ይፋዊ ሰነድ ስለመኖሩ የጠቀሰው ነገር የለም። እነዚህ 3 የሳህል ቀጠና ሀገራት ከምዕራባውያን አጋሮቻቸው ጋር ያላቸውን ግንኙነት በማቋረጥ የራሳቸውን አዲስ የፖለቲካና የደህንነት ጥምረት መስርተዋል። ሀገራቱ ከምዕራብ አፍሪካ ሀገራት ምጣናዊ ሀብታዊ ማህበረሰብ ኢኳስ አባልነታቸውን በይፋ በመውጣት የሳህል ሀገራት ኮንፌዴሬሽን የተሰኘ አዲስ ክልላዊ ጥምረት መስርተዋል። ይህ እርምጃ ከቀደምት ምዕራባውያን አጋሮቻቸው በተለይም ከፈረንሳይ በመራቅ እንደ ሩሲያ ካሉ አማራጭ ዓለም አቀፍ ኃይሎች ጋር ወታደራዊና ዲፕሎማሲያዊ ግንኙነታቸውን እያጠናከሩ ባሉበት ወቅት የተከሰተ ነው። ኒጀር፣ ማሊና ቡርኪና ፋሶ በአሁኑ ወቅት ከአልቃይዳና አይሲስ ጋር ግንኙነት ባላቸው እስላማዊ ታጣቂ ቡድኖች የሚሰነዘርባቸውን አስከፊ የደህንነት ስጋትና የሽብር ጥቃት በጋራ ለመመከት እየጣሩ ይገኛሉ። በአንጻሩ የሰብአዊ መብት ተሟጋቾች የየሀገራቱ መደበኛ ጦር በንጹሃን ዜጎች ላይ የሰብአዊ መብት ጥሰት ፈጽሟል የሚል ክስ ያቀርባሉ። ዓለም አቀፉ የወንጀለኞች ፍርድ ቤት ለቀረበለት ጥያቄ በሰጠው ምላሽ የኒጀርን ያልተገባ
ውሳኔ እንደሚያዝንበት ገልጾ ውሳኔው በዓለም አቀፍ ደረጃ ከባድ ወንጀል የሚፈጽሙትን አካላት ተጠያቂ ለማድረግና ያለመቀጣትን ባህል ለማስቆም የሚደረገውን የጋራ ጥረት የሚያደናቅፍ ነው ብሏል። እንደ አውሮፓውያኑ በ2002 የተመሰረተውና በአሁኑ ወቅት 125 አባል ሀገራት ያሉት አይሲሲ ከቡሩንዲና ፊሊፒንስ በመቀጠል ኒጀር በይፋ ከአባልነት ለመውጣት የወሰነች ሶስተኛው ሀገር መሆኗን መረጃዎች ያሳያሉ። ዜናውን ስናጠናቀር አጃንስ ፍራንስ ፕሬስን፣ አፍሪካን ኒውስንና ሌሎች የመረጃ ምንጮችን በዋቢነት ተጠቅመናል። በእስራኤልና በሊባኖስ መካከል የተጀመረው ንግግር ለሌላ ጊዜ የተራዘመውን በዚሁ ባሳለፍነው ሳምንት ነበረ። በሌላ ዜና ከጦርነቱ በኋላ በኢራን በጣም ጠንካራ የኒውክሌር ልማት ስለመቆሙ ማረጋገጫ ያስፈልጋል ሲል የዓለም አቀፉ የአቶሚክ ኃይል ኤጀንሲ ያስታወቀውም በዚሁ ባሳለፍነው ሳምንት መጨረሻ ነበረ። ሸሪፍ ኢማም ዝርዝሩን ይዞታል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ጥቃት ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የእስራኤል ጦር በደቡባዊ ሊባኖስ በኃይል ከያዛቸው አካባቢዎች ለቆ አይወጣም ብለዋል። ሂዝቦላ በበኩሉ ወደ ቀደመ አካባቢያቸው መመለስ ላይ የነበሩ ሲቪሎች ኢላማ ተደርገዋል ሲል እስራኤልን ወቅሷል። በእስራኤል በተፈጸመው ጥቃትም 2 ሰዎች ሲገደሉ 3ኛው ደግሞ ቆስሏል። እስራኤል አሁን ላይ የሊባኖስን 1/5 የሚሆን አካባቢ ተቆጣጥራለች። የሂዝቦላ መሪ ናይም ቃሲም እንዳሉት እስራኤል አሁን ላይ በሊባኖስ ውስጥ የመግባቷ ሰበብ በሊባኖስ ሚሳኤል ስላለ አይደለም፣ እስራኤል ሊባኖስን ልትውጣት ልትቆጣጠራት ፈልጋ ነው ብለዋል። በሌላ ዜና አሜሪካ በአደራዳሪነት የምትሳተፍበት በእስራኤልና በሊባኖስ መካከል ሲካሄድ የነበረው ንግግር በሌላ ጊዜ ለመቀጠል መወሰኑን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ አክሎም በሁለቱ ሀገራት መካከል የሚካሄደው 5ኛ ዙር ንግግር ዛሬ ያበቃል። በእስራኤልና በሊባኖስ መካከል የሚደረገውን ንግግር ይቀጥላል፣ እኛም ሁኔታዎችን እናመቻቻለን ይላል የውጭ ጉዳይ መስሪያ ቤቱ ያወጣው መግለጫ። በሌላ በኩል የዓለም አቀፉ አቶሚክ ኃይል ኤጀንሲ እንዳለው የኒውክሌር ተቆጣጣሪዎች ወደ ኢራን ይሄዳሉ። በዩናይትድ ስቴትስና በኢራን መካከል የተደረገው ጊዜያዊ ሰላም ስምምነት ሰነድ የዓለም አቀፉ የአቶሚክ ኃይል ኤጀንሲ ተቆጣጣሪዎች በኢራን ፍተሻ እንዲያደርጉ ይፈቅዳል። የኤጀንሲው ኃላፊ ራፋኤል ግሮሲ ይህንን ያሉት ኢራን ከዋሽንግተን ጋር የመጨረሻ ስምምነት እስኪደረስና የተጣለባት ማዕቀብ እስኪነሳ ድረስ ቁልፍ የተባሉ የኒውክሌር ጣቢያዎች አይፈተሹም ማለቷን ተከትሎ ነው። ስምምነት አለ፣ እናም በዚያ ስምምነት መሰረት የዓለም አቀፉ አቶሚክ ኃይል ኤጀንሲ ፍተሻ ለማካሄድ ሊፈቀድለት ይገባል ብለዋል የኤጀንሲው ኃላፊ ግሮሲ ጃፓን ላይ በሰጡት ጋዜጣዊ መግለጫ። በቅርብ ወደዚያ እንደምንሄድም ተስፋ አለኝ ብለዋል። ኃላፊ በመግለጫቸው እንደማስበው በቅርቡ በአሜሪካና በኢራን መካከል የተደረሰው ስምምነት ዓላማ በኢራን የኒውክሌር የጦር መሳሪያ ግንባታ መቆሙን ማረጋገጥ ነው። ይሁን እንጂ የኢራን መንግሥት በግልጽ እንዳስታወቀው ይህንን ለማድረግ ፍላጎት የለውም። በእርግጥ ፍላጎት ብቻ ግን በቂ አይደለም። ወደ ተግባር ስንገባና ፍተሻ ስናካሄድ ማረጋገጫ እንፈልጋለን ብለዋል ግሮሲ። አክለውም ከአሜሪካ ጋር የተደረሰውን ስምምነት ተከትሎ ኢራን ስላላት የበለጸገ ዩራኒየም ክምችት መነጋገር እንፈልጋለን ብለዋል። እንደ ዓለም አቀፉ አቶሚክ ኃይል ኤጀንሲ ግምት ኢራን ከግጭቱ በፊት 60 ከመቶ የበለጸገ 444 ኪሎ ግራም ዩራኒየም ነበራት። ይህ ደግሞ ኒውክሌር ቦምብ ለማምረት ከሚያስፈልገው 90 ከመቶ የቀረበ ነው ተብሏል። ዜናውን ስናዘጋጅ አልጀዚራ፣ ሲኤንኤን እና ፍራንስ 24ን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜና የእስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ